ፈላጊ ሆንኩ። ግን ደግሞ እኔ ልጆቼ እያልኩኝ በቃ እኔ ተገትሬ መቅረቴ ነው። በቃ ምን ይሻላል? እና ሰው ላይ ካልነኩኝ ማልነካ ከነኩኝ ደግሞ አልሳድም፣ ፎቶ አልዘቀዝቅም። ድሮም አመል የለብኝም። ሲነኩኝ ጭራሽ እያደኩ የሚሄደው ነገርስ እያማረብኝ የሚመጣው ነገርስ ማረጀ ምን ጉድ ነው? ምንድነው እንደዚህ ማማር? እና አወኔ 1 ገባ ማሮቼ። በቅርቡ 1.3 ይገባል። በቅርቡ 2 ሚሊዮን እንደሚገባ በነገራችሁ ላይ አቤኔ 1 የገባው በአመት ውስጥ ነው። የዛሬ አመት ነው። ብዙ ሰው ከ200 ከ300 በላይ ቪዲዮ ሰርቶ ነው ነጥብ የሚገባለትና አቤኔ 60 ምናምን ቪዲዮ ሰርቶ ነው 1 ይገባውና 60 ምናምን ብንደግፍ 2 እንደምንገባ ምናለውና በቅርቡ 2 ጠብቁ። ራስሽ ላይ ትኩረት አድርጊ። አረ እንዴት እንዳማረብ እንደው ይሻላል። እኔ አላቅም። ቀን በቀን ሰው ካላነሳኝ ያመኛል። ሲያነሱኝ ምናምን ነገር ጠላት እንዳለኝ ብዙ ሰው ይመሰክራል። ከራሴ ጸጉር ከጸጉሬ በላይ የሚጠላኝ ሰው እንዳለ አውቃለሁ። ግን ደግሞ የዚህ የራሴን ጸጉር ጥፍ 2-3 የሚወደኝ ሰው ደግሞ እንዳለ አውቃለሁ። እና አልተቻልኩም። በቃ ስራ ላይ ምን እንደሆነ አላውቅም። አልተቻልንም። እውነት አዳኞቹ የሆነት ፓወርማ እየሰጣችሁ መሆን አለበት። ኢነርጂ እየሰጣችሁ ነው። ግን ምንድነው የምትሰጡኝ ነው? አልገባኝም። መሀል አስፋልት ላይ ስሰራ እንዴ ነው የሚሰራ ሲል የሆነ ነገርማ ተነክቻለሁ። ምንድነው እሱ? ግን ምግብ መብላት አለብኝ። ኦኬ ምግብ ከበላው ጨምራለሁ። ምግብ አይደለም ያስነከሳችሁኝ ነገር አለ። ኦኬ ወረኛ አርጋችሁኛል፣ ነገረኛ አርጋችሁኛል። ይሄ ነገር ስራው ላይ አሪፍ እየሄደ ነው። ነገረኛ ሁኜ መምጣት ራሱ አለብኝ። አሪፍ አይዲያ። ነገረኛ ለመሆን እያሰብኩ ነው። ትናንት ሌባ ሁኜ ነው የሰራሁት። ምክንያቱም ስራም ስንሰራ እየለመኑ ነው ስለተባል ያው ሰርቀን ማሳየት አለብን። እንዴት ነው ግን ስርቆቱ ላይ በነገራችሁ ላይ ለቀረጻ ራሱ አላስቸግርም። እውነት ሰው አያመቻቸኝም። እውነት በራሴ ተመቻችቼ አንዴ ነው የምቀረጸው። ቀረጻ ሲቀረጽ እንዴት ነው የሚቀረጽ ታውቃላችሁ ማሮቼ? ቢያንስ አንድ ሰው ካልገባው ከ10 ጊዜ በላይ ይደገማል። እኔ ደግሞ 1 ጊዜ ነው የምቀረጸው። ይሄ ራሱ እኮ በጣም ከባድ ነው። ኢማጂን ለነዛ እውነት ከባድ ነው። እኔ እማቃቸው ሰዎች ትልልቅ ሰዎች ራሱ 4-5 ይቀረጻሉ እየተሳሳቱ። እኔ ግን አልሳሳትም። የሰው ልጅ ነኝ ግን እኮ ሳሳታለሁ። ግን ይገባኛል እኮ ሳሳታለሁ። ግን እዛ ላይ አልሳሳትም። ስራ ላይ አልሳሳትም። እዚህ ብቻ ነው የምሳሳተው። ግን እናንተ ማድነቅ የሚባል ነገር አልፈጠረባችሁም እንዴ? ነገሩ አዎ መድኃኒቱ ከእናንተ ከመጣ እንኳን ማድነቁ እና ደግሞ ማለት ነው ላይክ ከዛ በኋላ እናያለን ያለው ልዩነት ደግሞ ሽማሮቼ እንደው መቤቴን ኩርት ነው ማረጋችሁ። ከጾም በኋላ ጾም ይፈተና ከዛ በኋላ ታዩታላችሁ ሁሉንም ነገር። እሺ ደህና እንሁን። የሞተው ልጅ ታስታውሳችሁት ማለት ነው። ኢንጂነር ያ በቃ በጣም ትልቅ አላማ ያለውና ታሙ እንኳን ተስፋ የማይቆርጥ ልጅ ነበረ። ታውቃላችሁ? ታሙ እንኳን ተስፋ አልቆረጠም። ነገ ድኜ የሆነ ትልቅ ደረጃ ላይ እንደምደርስ አምናለሁ ነው የሚለው። ገባችሁ? የሰው ልጅ ተስፋ አይቆርጥም። እየሞተ ቢሆን እንኳን ተነስቼ እሰራለሁ ነው የሚለው። ገባችሁ? ስለዚህ በራሴ ተስፋ ማልቆርጥ
መቼም ቢሆን በራሳችሁ ተስፋ ትቁረጡ። ሲቀጥል ደግሞ ዛሬ ወድቄ ላልነሳ እችላለሁ የሚለውንም ማሰብ አለብን። ሳስበው እንደዛ ነው። ምክንያቱም ልጁ አሁን በጣም ብዙ ነገር አስቡ በጣም እንደሚነሳ ቆሞ እንደሚሄድ በራሱ እየተማመነ ያን ያክል ኮንፊደንስ ባልሞትም እንኳን ያን ያክል ኮንፊደንስ አለኝ። አሁን ላይ ህመሜን ላይታይ ይችላል፣ እሱም ህመሙን አላሳየም። ገባችሁ አይደለ? ላይክ እኔን ራሴን ነው እሱ ጋራ በጣም ያመሳሰልኩት። ለብዙ ሰው መናገር ይፈልጋል ግን መናገር አይችልም። ያስተምራል ግን እሱን ራሱን ያ ነገር እየጎዳው ነው ለእናንተ መልእክት የሚያስተላልፈው። ገባችሁ አይደለ? ራሱ እየተጎዳ ህመሙን ደብቆ ለእናንተ ቪዲዮ ሁሉ ጊዜ ሲለቅላችሁ ያ ሰው ጤነኛ እንደሆነ ነው የምታውቁት። ያ ሰው ቆሞ መሄዱ ብቻ ጤነኛ ነው። በቃ ስላወራ ብቻ ጤነኛ ነው። ገባችሁ? ሁሉም ሰው ህመም አለው በውስጡ። ያንን ተሸክሞ ነው ቆሞ የሚሄደው። አንድ ቀን ግን ያ ሰው ላይመለስ እስከ ጥግ ድረስ ሊሄድ ይችላል። እስካልሞትኩ ድረስ እስከ ጥግ ድረስ እሄዳለሁ እኔም እግዚአብሔር ጋር። ገባችሁ? ግን ደግሞ ይሄ ነገር ይፈጠራል ብሎ ማሰብም አለ ብያምንኩትኝ እሱ እንደዛ ከተናገረ በኋላ ነው። ሰው ላይ ያውቅ ይችላል የእናንተን ህመም፣ የእናንተን ቁስል፣ የእናንተን በሽታ ማንም ሰው ያውቅም። ብትናገሩ የሚያፌዛሉ፣ ይቀልዳሉ፣ ይስቃሉ። ገባችሁ? የራሳቸው ህመም እንጂ የሰው ህመም አይታያቸውም። ቆሞ ለመፍረድ ብቻ ነው። እና ያ ልጅ ወጥቶ ሊሞት አካባቢ ቪዲዮ ለቆላችኋል ለእናንተ የሚያስተምር ከጓደኛ ከካፕል ከፍቅረኞች ጋር የተጎዳችሁ ወንድ ልጅ ምን እንደሚያስፈልገው እህት ወንድሙን እንደዛ ነገር ትምህርት ሲሰጥ ነበር። ያ ልጅ ግን በቃ ያለበትን ቁስል ማንንም አያውቅም። ዛሬ ላይ ሲሞት ስንት ነገር ተወራበት፣ ግን ያለበት ቁስል ምን ነበር አታውቁም። እኔም አላውቅም፣ ግን እንፈርዳለን። ልክ ልጁ ካለፈ በኋላ ማለታችን ይቀጥላል። ስለዚህ እኔም ፈጣሪ እስካቆመኝ ድረስ መሄድን አላቆምም። መቼም ተስፋ አልቆርጥም። ኪዳነ ምሕረትም መቼም እሺ፣ እውነት የእውነቴን ነው። በህይወት እስካለው ድረስ መቼም ተስፋ አልቆርጥም። ወደፊት እሄዳለሁ። መሄዴ መቼም አይቆም ነው። ግን በቃ ይሆናል አይደለ? ተስፋ የሚባል ነገር አለ። ህይወት አንዳንዴ ተስፋ ትሰጣለች፣ አንዳንዴ ተስፋ ትነጥቃለች። ገባችሁ? በጣም እስከ ጥግ ድረስ ተስፋ ትቆርጣላችሁ። ያ ተስፋ የሚያስቆርጣችሁ ነገር እኮ ሰው በዙሪያችሁ ስለሌለ ሰው ምናምን አይደለም፣ ጤንነታችሁ ነው። ገባችሁ? ሊያቆማችሁ ሰው ፊት ወጣችሁ ልትናገሩ ኮንፊደንስ ሊኖራችሁ የሚችለው ጤነኛ ስትሆኑ ብቻ ነው። ገባችሁ አይደለ? በጣም የተጎዳ ሰው ደግሞ ትንሽ ነገር ነው የሚበቃው። ስለዚህ የኔን ቁስል ላሳይ እንኳን ብልዝ ጋር ማሳየት እሱም እንደዛ ነው። በቃ ማሳየት አይችልም፣ መናገር እንጂ የራሱን ቁስል ገበናውን ማውጣት አይችልም። ስለዚህ አንዳንዴ በሰው ባንፈርድና ይቺ ዓለም እስከ መጨረሻ ድረስ እንደምታበቃ ማወቅ አለብን። በቃ ይሄ ነው ዋናው እንትን ፖይንቱ። እዚህ ጋር እዚህ እያወራችሁ ድፍት ልል ይችላሉ። ይሄን ማሰብ አለብን። እሺ መስራት መሄድም ወደፊት ማደግም ለሰው ልጅ መልስ መስጠትም ዛሬ በሞት ወይ ዘላ ያቺ ልጅ አረፈች ነው የሚባለው። ግን እዚህ ጋር የሚታየውን ነገር እንጂ በውስጥ ማሳልፈውን ነገር ማንንም አያይም። ገባችሁ አይደለ? እናንተም እንደዛው ናችሁ። ቲክታክ ላይ መጣችሁ እንደማንኛውም ሰው ሰላማዊ ሰው ሆናችሁ እንደማንኛውም አብራችሁ ፍክት ብላችሁ ቆይታችሁ ትገባላችሁ። ከዛ ከራሳችሁ ጋር የምትጣሉበት ጊዜ ይመጣል። ከራሳችሁ ጋር የምትጋጩበት ማተስማሙበት፣ ይሄን እናረጋለሁ፣ ይሄን አላረግም፣ ይሄን ባረግ ይሄ ነው፣ ራሳችሁ ጋር ተገጥማላችሁ። የሚያውቀው አንድ ፈጣሪ ነው። ከፈጣሪ በታይ ትራሳችሁ ተተደገፋችሁት የምትተኙት ትራስ ብቻ ነው የሚያውቀው። የእናንተን ጠባሳ፣ የእናንተን ህመም፣ የእናንተን በሽታ ከሰው ሰጥቷችሁ ወይ ሰው አቀብሏችሁ አይደለም። ያን በሽታ ፈጣሪ ሰጥቷችሁ ነው። ገባችሁ አይደል? ከላይ የተሰጣችሁ ነው። እና እንደዛ ነው። አንዳንዴ ብዙ አታስወሩኝ እሺ ማሮቼ፣ እውነት የምሬን ነው። ለአጭር ጊዜ ብዙ ሰው ጋር እንትን ማለት አልፈልግም። ከአንጀቴም አይደለም የምናገረው፣ ከልቤ አይደለም እኔ የምናገረው። እሺ ሊያናድዱኝ ይችላሉ። የሰው ልጅ ነው። ምንም ነገር ሳላረጋቸው ለምን በዚህ ልክ በማለት ነው እንጂ ለሰው ክፉ ማሰብ ሰው አይደለም። እና አታስወሩኝ እሺ።
መጥፎ ሰው አይደለሁም እኔ ይገልብጡኝም ይዘቅዝቁኝም ይስደቡኝም እናንተ ሸር ካላረጋችሁ ምናምን ነገር አላዩ ገባችሁ ስለዚህ በፈጣሪ ይሁንባችሁ አዳኞቹ በማርያም ሰው አትዘቅዝቁ እሺ እነሱም የዘቀዘቁትን ያመጣችሁ እዚህ ጋር ተናገሩ እሺ ማን ያውቃል ማንንም ማይቀ ማርያምን ነገ ልጠፋ ይችላል በቃ እኔ ይሁን እዚህ ጋር ግዴታ እንደወራ የሆነ ስሜት ውስጥ ገብቼ ሌላ ነገር ወይንም የራሴን የሆነ ነገር እንደወራ አታድርጉኝ በቃ የእውነቴን ነው እንዴት ስታዩኝ ጤነኛ ልመስል ይችላል በቃ ነገርኳችሁ ሰው ጋር ታቀያይሙኝ ለትንሽ ጊዜ ሰው ጋር አታነካኩኝ በቃ ምን የሰው ልጅን ይሳሳታል ሊሳሳትም ይችላል ሊሳሳቱም ይችላሉ ሜቢ ማደጌ ከዛ ቦታ ለምን ተነሳችን ብለው ስሜታዊ ሆኖ ሊሆን ይችላል አይፈረድም አነሳሴ በጣም ነው የሚያስገርመው አይደለም ለእናንተ ለኔም ይገርመኛል አነሳሴ ማለት ከትንሽ ቦታ እዚህ ቦታ መድረሴ ለእናንተ ለውጥ አይታያችሁም ለኔ ግን ይታየኛል ለውጡ ማለት ነው ስለዚህ ያም ሊሆን ይችላል ስለዚህ ታውሺ ብዙ አታስወሩ እሺ እና ሰው መሳደብ አልፈልግም ብዙ ሰዓት በመተናገሩ ቁጥር ነው እኔም እየሄድኩ ያለውትና ሆዴ የሌለውን ነገር እንደዋጥ አታድርጉኝ እሺ በእግዚአብሔር ስም እና እንደዛ ነው እላችኋለሁ እኔ ጠንክሬ እንዲሰራ እንዳድግ ከሆነ የምትፈልጉት እሱን እያሳየኋችሁ ነው በትንሹም ቢሆን ያቅሜን እየሞከርኩ ነው ስለዚህ እያደረኩ ነው ያቅሜን እያደረኩ ነው ስለዚህ በቃ ጠንካራ ነሽ ብቻ ምንም አያረግልኝም እኔ አነሳሴን ማይታችሁ የኔ አንዳንዴ የምናገረው እኮ እኔ ቢከፋኝም ማወራው እኮ የኔ ጥንካሬ ለእናንተ የሆነ ነገር ትምህርት ከሰጣችሁ ማለት ነበር ግን እናንተ እኔ የምናገረው ክፉ ነገሩን ነው እንጂ ያያችሁ ያላችሁት እኔ ያለፍኩትን ወይ ያለፍኩ ያለሁትን ነገር ያያችሁት አይደለም እና በዛ ነገር ትምህርት ተወስዱበት ወይ ተጠነክራላችሁ የሚል ተስፋ አለ ገባችሁ ምንም ፈልጌ አይደለም ማምላኬን አረ ኪዳነ ምሕረትን ለምኜ ማደር ይችላል አይደለም ሰርቼ ማለት ነው በጣም ልጅ ነኝ እኔ ወጥቼ ለምኜ ማደር ይችላል ግን እዚህ ጋር አንዳንዴ ከጊዜ ላይ ጊዜ ቀንሽ እናንተ ጋር ቦታ ሰጥቼ የምነግራችሁ ነገሮች ትምህርት እንድትወስዱባቸው ነው ሰው ግን ትምህርት ከሚወስደው በላይ እኔ ለመጣል የሚዘረጋው ወጥመድ ይበልጣል እውነት ምንም አድርጌ አይደለም ሰው ላይ አልደርስም ሲጀምር ምደርስ ልጅ አይደለም እስከማቀው ድረስ እና ይሄ ሰሞን ደግሞ እየተነሱ ያሉት እናንተ ስላልገባችሁ ነው እንጂ በህማማት መሳደብ መናገር አልችልም ስላልኩኝ እኔን ለማስወራት ነው በቃ